ከባድ ከሆነው ከጀሃነም መጠጥ ስጎነጭ ራሴን ሳልኳት ይላሉ። ወአጥዓሙ ሚን ዘቁሚሃ ከዘቁማ ደግሞ ስመገብ አየሁኝ ይላሉ። ኢነ ሸጀረተ ዘቁም طعام الأثيم كالمهل يغلي في البطون كغل الحميم እያለ አላህ እንደገለጻት ማለት ነው። ኢነ ሸጀረተ ዘቁም ያቺ ዘቁም የምትባለው ጀሃነም ውስጥ ያለች ዛፍ እኮ طعام الأثيم የወንጀለኞች ምግብ ናት ይላል አላህ ተባረከ ወተዓላ። إن الشجرة ذقوم طعام الأثيم كالمهل يغلي في البطون لك عند فلا زيت ውስጥ ሳልኳትና ይሄን ሁሉ ቅጣት እዛ ሳስተናግድ ሳልኳት ይላሉ። فقلت كذا بيالኳት ለነፍሲ ያልኳት ይላሉ። አዩ ሸይን ተተመነይን አሁንስ ምንድነው የምትመኘው አልኳት አሉ። ቅድም ጀነት ውስጥ አስገብተው ነበር ነፍሳቸውን ሲያስመኟት የነበረው። አሁን ደግሞ ጀሃነም ውስጥ ራሳቸውን እዛ ከባድ የሆነ ቅጣት ውስጥ አስገቧና አዩ ሸይን ተተመነይን አሁንስ ምንድነው የምትመኘው ነገር አልኳት አሉ። فقالت ነፍስያቸውን ብላላቻቸው አሩዱ ኢለ ዱንያ አሁንም ወደ ዱንያ መመለስ ነው የምፈልገው። فاسألوا أهل الذكر إن كنتم لا تعلمون. الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته. إن شاء الله الله تبارك وتعالى فكاد تنانت جمرناون وصية ابن قدام المقدسي رحمه الله يزني تالك عالم وصية مكروج ትናንትና የመጀመሪያውን ክፍል ጀምረን ነበር። ስለ ሸኺየው አጠር ያሉ ታሪኮችን አይተናል። እንደዚሁም መግቢያውን ሙቀድማውን አይተናል። እንደዚሁም ከኪታቧ ርዕስ የመጀመሪያውን المبادرة إلى الأمل የሚለውን ፈስል የተወሰነ አይተናል። ከዛም ካየነው ውስጥ الدنيا فرصة فاغتنمها የሚል አይተናል። ዱንያ እድል ናትና ያኒ ልንጠቀምባት እንደሚገባ በዚች በዱንያ ላይ ጊዜያችንን በአግባቡ መጠቀም እንዳለብን ዱንያ ለአኺራ መዝሪያ ቦታ እንደሆነች እንደዚሁም ደግሞ አትራፊ የሆነች የንግድ ቦታ እንደሆነች ለአኺራ ስንቅ የምናዘጋጅባት ቦታ እንደሆነች አይተናል ማለት ነው። እዚች ዱንያ ላይ ጠንክረው ለፍተው የሰሩ የሆኑ አካላቶች የበላይ እንደሆኑና እንደተቀደሙ እንደዚሁም አላህን የሚፈሩ የሆኑ አካላቶች እዚህ ዱንያ ላይ ስኬታማ እንደሆኑ በዚህ ዱንያ ላይ እውነተኛ የሆኑ አካላቶች ነጃ እንደወጡ ፈላህ እንደወጡ በዚህ ዱንያ ላይ ጠንክረው የሰሩ የሆኑ አካላቶች እንዳተረፉና በዚህ ዱንያ ላይ ግን ሲቀልዱ ሲጫወቱ የነበሩ አበላሽ የሆኑ አካላቶች እንደከሰሩ አይተናል ማለት ነው። እንደዚሁም እቺ ዱንያ የጀነት ሰዎች ምኞት እንደሆነች የእሳት ሰዎችም እንደዚሁ የጀሃነም ሰዎች ምኞት እንደሆነች አላህ ተባረከ ወተዓላ በቁርአኑ እንደነገረን وهم يسترخون فيها ربنا اخرجنا نعمل صالحا غير الذي كنا نعمل እንደሚሉ የጀሃነም ሰዎች ጀሃነም ውስጥ ገብተው ወደ ዱንያ ትንሽን ጊዜ መመለስ እንደሚፈልጉ ጌታቸውን እንደሚማጸኑ ወደ ዱንያ ተመልሰው መልካምን ስራ መስራት እንደሚፈልጉ ያጠፉትን ጊዜ በአግባቡ መጠቀም እንደሚፈልጉ ላጠፉት ጥፋት ደግሞ ንስሐ መግባት እንደሚፈልጉ እንደሚመኙ ነግሮናል። እንደዚሁም በሌላ አንቀጽም ወለው ተራ ኢዝ ወቂፉ ዐለ النار وقالوا يا ليتنا نرد ولا نكذب بآيات ربنا ونكون من المؤمنين እንደሚሉም አላህ አስረግጦ ነግሮናል። ጀሃነምን እሳት ባዩ ጊዜ ኩፋሮች ወደ ዱንያ መመለስ ይፈልጋሉ። ወደ ዱንያ ተመልሰው በአላህ ተባረከ ወተዓላ አምነው መልካም ስራ መስራትን እንደሚመኙ በአላህ አንቀጾችም እንደማያስተባብሉና እንደሚያምኑ አይተናል ማለት ነው። ነገር ግን አላህ ተባረከ ወተዓላ በሌላ አንቀጽ ሲነግረን
እንደ ወደ ዱንያ እንደሚሉት ቢመለሱ እንኳን ያሉትን እንደማይሰሩና ድሮ ወደነበሩበት ጥፋት እንደሚመለሱ ይነግረናል ማለት ነው። ወደ ዛሬው ደርሳችን ስንገባ وقال ابن مسعود فيما يرويه إن أرواح الشهداء كطير خضر تسرح في الجنة حيث شاءت ثم تأوي إلى قناديل معلقة بالعرش فبينما هو كذلك اطلع عليهم ربك اطلاعة فقال يا عبادي سلوني ما شئتم فقالوا يا ربنا نسألك أن ترد أرواحنا في أجسادنا ثم تردنا إلى الدنيا فنقتل فيك مرة أخرى. قال المصنف رحمه الله وقال ابن مسعود فيما يرويه ابن مسعود عندما يستلالفوت كنبي عليه الصلاة والسلام يزو عند استلالفوت إن أرواح الشهداء الملكتين عليه الصلاة والسلام إن أرواح الشهداء يشهدوچكو أروحالو شهيدوچ سيموتو أروحاچو كطير خضر لك عند أرنغوادي براري وفوچ هنو يعني لك عند أرنغوادي براري وفوچ هنالو አሉ كطير خضر عند أرنغوادي براري وفوچ هنو وينم በሷ በተመስለው ወይንም እዛች አረንጓዴ በራሪ ወፍ ላይ ሆነው ተስረሑ ፊል ጀና በጀነት ውስጥ ይዝናናሉ በጀነት ውስጥ ይንሸራሸራሉ በጀነት ውስጥ ይዟዟራሉ በጀነት ላይ ያኒ ይዝናናሉ ማለት ነው የሸሂዶች ሩህ حيث شاءت በፈለጉት ቦታ ላይ እንደፈለጉት ነው በጀነት ላይ ይንቀሳቀሳሉ ثم تأوي ከዛም በኋላ ተጠጋለች እኮ ይተጋሉ ኢላ ቀናዲል ወደ ያኒ ቀናዲል የሚለው ብርሃማ የሆነ ማብራት ማለት ነው ወይንም ደግሞ የኒ የማብራት እቃ የሚመስል ብርሃናማ ማብራት የሆነ የሚመስል ማረፊያ ቦታቸው ነው ወደዛ ይተጋሉ ያ ደግሞ ቀናዲል ያለው ሙዓለቀት በአርሽ የተንጠለጠለ ሆኖ ማለት ነው በአርሽ ላይ የተንጠለጠለ ሲሆን ወደዛ ይተጋሉ فبينما هو كذلك በዚህ ሁኔታ ላይ እንዳሉ በጀነት እየተዝናኑ እዛች ከአርሹ ጥላ ስር ያኒ ከአርሹ ስር የተንጠለጠለ ሆኖ ቀናዲል ላይ ሄደው ወደዛ ይተጉና እዛ ያርፉና ባሉበት ሁኔታ ላይ فبينما هو كذلك ልክ እንደዚህ ባሉበት ሁኔታ ላይ اطلع عليهم ربك ጌታ ወደ እነሱ ይመለከታል ጌታ ወደ እነሱ ይመለከታል ጥልዓተን መመልከትን ይመለከታል فقال كزم ብሎ ይላል يا عبادي ባሮቼ ሆይ سلوني ما شئتم የፈለጋችሁትን ጠይቁኝ ይላል يا عبادي ባሮቼ ሆይ سلوني ما شئتم የፈለጋችሁትን ጠይቁኝ ይላቸዋል አሁንም ደጋግሞ ይጠይቃቸዋል ይላል በሌላ ዘገባ አረ ጌታችን ሆይ ከዚህ የበለጠ ምን እንጠይቃለን ይላሉ አሁንም ጠይቁኝ ይላቸዋል አረ ጌታችን ሆይ ከዚህ የተሻለ ምን ልንጠይቅ እንችላለን ይላሉ ከዛም በሶስተኛው ጥያቄ فقالوا ይላሉ يا ربنا ጌታችን ሆይ نسألك እንጠይቀሃለን አንተ ሩድ أرواحنا ሩሃችንን እንድትመልሳት እንጠይቀሃለን እንፈልጋለን في أجسادنا ወደ ሰውነት አካላችን ወደ ጀሰዳችን እንድትመልስልን እንጠይቀሃለን ይሉታል ثم ከዛም በኋላ ወደ ሰውነታችን መልስልንና ተሩደና እንድትመልሰን ኢለ ዱንያ ወደ ዱንያ እንድትመልሰን እንፈልጋለን فنقتل فيك مرة أخرى በሌላም ዳውንም በድጋሜ በአንተ መንገድ ላይ ሩሃችንን ያኒ ሸሂድ እንድንሆንና በአንተ መንገድ ላይ እንድንሞት በድጋሚ እንጠይቀሃለን ይላሉ ማለት ነው ያ ረበና ጌታችን ሆይ እንጠይቀሃለን ይላሉ ያኒ አላሁ ተባረከ ወተዓላን ይጠይቃሉ ምንድነው የሚጠይቁት
أن ترد أرواحنا روحنا نتملسات نتيقالن في أجسادنا ود جسداتنا نتملسات لالو ثم تردنا إلى الدنيا كزام ود الدنيا نتملسات نتيقالن فنقتل فيك مرة أخرى بدقامي بأنت منقد لا يتقدلن اندن نموت بأنت منقد لا اندن نقدل انت يقهلن بلو يقربالو مالتنا እንግዲህ የጀነት ሰዎች ምኞት ይሄ ነው የጀነት ሰዎች የሚመኙት ይሄንን ነው የጀነት ሰዎች ከዚህ የተለየ ነገር አይመኙም የሚፈልጉት ይሄንን ነው ማለት ነው አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ይሄንን ትልቅ የሆነ ሐዲስ ያኒ የሸሂዶችን ትልቅ ደረጃ ከአላህ ዘንድ የተከበረ የሆነ ደረጃቸውን የሚያብራራ የሆነ ሐዲስ ነውና ስለዚህ ሐዲስ ያው በደንብ አድርጎ ያብራራልናል ማለት ነው እንግዲህ በዚህ ሐዲስ ላይ እንደተብራራው የጀነት ሰዎች ወደ ዱንያ መመለስ የሚፈልጉት ዱንያ ላይ ጊዜ ለማሳለፍ አይደለም ወይም ደግሞ ዱንያ ላይ የተለያዩ ጸጋዎችን ለመጣቀም አይደለም ወደ ዱንያ መመለስን የሚፈልጉት ዳግመኛ በአላህ ተባረከ ወተዓላ መንገድ ላይ ሸሂድ ሆነው ለመገደልና ሸሂድ ሆነው ለመሞት ነው ማለት ነው አላህ ተባረከ ወተዓላም ይሄን ከማወቁ ጋራ ይጠይቃቸዋል ከዛ ፈለማ አላህ ተባረከ ወተዓላ ካየ በኋላ አንهم لا يسالون الا ذلك እነሱ ወደ ዱንያ ተመልሰው ድጋሚ በአላህ መንገድ ላይ ሸሂድ መሆንን እንጂ እንደማይፈልጉ ባየጊዜ አላህ ተባረከ ወተዓላ ቱሪኩ ከዛም ይተዋቸዋል ወዕለም ያ اخي رحمك الله قالوا شيخ እወቅ ወንድሜ ሆይ አላህ ይዘንልህና ان الله تعالى የበላይ የሆነ አላህ ተባረከ ወተዓላ እኮ قد علم በርግጥም አውቋል انهم يسالون ذلك እነሱ ይሄንን ነገር እንደሚጠይቁ ያውቃል ማለት ነው አስቀድሞ አደልይ በሆነ እውቀቱ وانهم لا يردون الى الدنيا እነሱም ወደ ዱንያ እንደማይመለሱ አላህ ተባረከ ወተዓላ አስቀድሞ ያውቃል ማለት ነው وانما اراد በዝማ የተፈለገበት በዛ ሐዲስ እኮ የተፈለገበት ኢዕላም المؤمنين ሙእሚኖችን ማሳወቅ ነው الذين في الدنيا እነዛ በዱንያ ላይ ያሉ አማኞችን ሙእሚኖችን ማሳወቅ ነው አነ ኡምኒየተሁም የነሱ ምኞታቸው እኮ في الجنة በጀነት ውስጥ የሚመኙት ምኞት እኮ القتل في سبيل الله በአላህ መንገድ ላይ መገደል እንደሆነ ደግመው ደጋግመው በአላህ መንገድ ላይ ሸሂድ እንደሆነ ምኞታቸው እንዲያውቁ ነው ከዛም በኋላ ሊዩረግበሁም في ذلك በዚህ ነገር ላይ እንዲያነሳሳቸውና በዚህ ነገር ላይ እንዲበረታቱ ነው ማለት ነው هذا الحديث صحيح ثابت عن رسول الله صلى الله عليه وسلم وقد ورد في صحيح مسلم وغيره من الكتب ይሄ ሐዲስ እንግዲህ ኢማም ሙስሊም የዘገቡት የሆነ ሶሂሃቸው ላይ የዘገቡት የሆነ ሶሂህ የሆነ ሐዲስ ነው ይሄም ሐዲስ የሸሂድ የሆኑ አካላቶች ህይወት በጀነት ውስጥ ስላለው ሁኔታ የሚናገር ነው ማለት ነው እንግዲህ አላህ ተባረከ ወተዓላ በተከበረው አንቀጹ ላይ እንደነገረን ولا تحسبن الذين قتلوا في سبيل الله امواتا بل احياء عند ربهم يرزقون ይላል እነዛ በአላህ መንገድ ላይ የተገደሉ የሆኑ አካላቶች ሙታን ናቸው ብለህ እንዳታስብ እንዳትገምት بل احياء እነሱ እንደውም ህያው ናቸው عند ربهم يرزقون ከጌታቸው ዘንዳ የሚረዘቁ ናቸው ይለናል አላህ ተባረከ ወተዓላ እንግዲህ ይሄ የጀነት ወይንም የሸሂዶች ህይወት ከጠይሪ ኹዱር ብለው ነብዩ አለይሂ ሰላቱ ወሰለም ይሄ ተሽቢህ ማመሳሰል በእነዚህ ወፎች መመሰላቸው في سورة طير خضر وليست أرواحهم حين الطيور በዛ ይመሰላሉ በአረንጓዴ ወፎች ይመሰላሉ በራሪ ወፎች ይመሰላሉ ነው እንጂ ልክ ራሳቸውን ወፎቹን ይመስላሉ ማለት አይደለም ይላል በጀነት ውስጥ እየተዝናኑ
የፈለጉት ወደ ፈለጉት ቦታ እየሄዱ ሰፊ በሆነችው ጀነት ውስጥ ሙሉ በሆነ ነፃነት ይንቀሳቀሳሉ ወደ ፈለጉበት ቦታ ማለት ነው። የተመተዑነ ቢማ ፊሃ በሷ ውስጥ ባለው ነገር ይጣቀማሉ። ሚን ነዒም ሙቂም ዘውታሪ በሆነ ጸጋ ይጣቀማሉ እዛ ጀነት ውስጥ ነው። ወበህጀቲን ወሱሩር እንደዚሁም ደግሞ ጥልቅ በሆነ ደስታ ይደሰታሉ ማለት ነው። ከዛም በኋላ إلى القناديل المعلقة بالعرش يأوي إلى القناديل المعلقة بالعرش بعرش وسر وتنتلتل هنا يعني يهم يسايو ምንድነው ከፍ ያለ የሆነ ደረጃቸውን ወደ አላህ ተባረከ ወተዓላ የቀረቡ መሆናቸውን የሚያሳይ ነው ማለት ነው። ይሄ ደግሞ ለነሱ ትልቅ የሆነ ሸረፍና ልቅና ነው ማለት ነው። ከዛም በኋላ አላህ ተባረከ ወተዓላ ያኒ ለነዝሩሆች ይገለጥላቸውና ምን እንደሚፈልጉ ይጠይቃቸዋል ማለት ነው። ይሄ እንግዲህ የጀነት ሰዎች እዛ ላይ ሆነው የሚፈልጉት የሆነው ነገር ነው። ወደ ዱንያ ተመልሰው ዱንያ ላይ ዳግመኛ በአላህ መንገድ ላይ መሞት ነው ምኞታቸው ማለት ነው። فبينما هم كذلك اطلع عليهم ربك اطلاعا أي أن الله تعالى نظر إلى أرواحهم نظرة رحمة وكرامة يأذنتي هنا ملكتان ود الناس ملكتنا يتكبر هنا ما ناقرن يناقرات شوال إيه كالرحمن هنا تري يا عبادي لا شوال يأذنتي هنا تري نولو ليوتشو مالتنا ከዛም የሚፈልጉት ነገር እንዲጠይቁት ይጠይቃቸዋል ማለት ነው። እነሱም ደግሞ የሚጠይቁት ወደ ዱንያ ተመልሰው ሸሂድ ሆነው በአላህ መንገድ ላይ በጂሃድ መሞትና ድጋሚ ያንን ጸጋ የበለጠ ሆኖ ማግኘት ነው የሚፈልጉት ማለት ነው። በዚህም አላህ ተባረከ ወተዓላ የፈለገው ሙእሚኖች በዱንያ ላይ ህይወታቸው መጠቀም እንዳለባቸው በዱንያ ላይ የትኛውንም መልካም ስራ መስራት እንዳለባቸው ነው ማለት ነው። ከዛም ሼሁ በመከተል ምን አሉ? وقال ابراهيم التميمي رحمه الله ታላቁ ኢማም ኢብራሂም አተሚሚ የሚባሉ ታላቅ ዓሊም ናቸው። እጅግ በጣም ዛሂድ ዳዒ ዋዒዝ የነበሩ ታላቅ ዓሊም ናቸው ማለት ነው። ይላሉ ኢብራሂም አተሚሚ ስጁድ ሲያደርጉ ልክ እንደ ደረቀ እንጨት ነበሩ ይላሉ። ከዛም ወፎች እሳቸው ላይ ብዙ በጣም ረጅም ስጁድ ከማድረጋቸው የተነሳ ምንም ካለ መንቀሳቀሳቸው የተነሳ ወፎች እነሱ ላይ ያርፉ ነበር ይላል። العليم الجليل إبراهيم التميمي أنه تفكر في الجنة ونعيمها فتمنى الرجوع كزام إبراهيم التميمي من قالوا مالتنا እሳቸው እንግዲህ ታላቅ ዓሊም በዛች ራሳቸውን አስቀመጡና መሰልቱ ነፍሲ ይላሉ። ራሴን እኮ መሰልኩኝ ወይም አስቀመጥኩኝ ይላሉ። ፊል ጀነቲ ጀነት ውስጥ እንደገባህ አድርጌ ራሴን ሳልኩት ይላሉ። መሰልቱ ነፍሲ ፊል ጀና ራሴን ጀነት ውስጥ እንደገባህ አድርጌ ሳልኩት አኩሉ ሚን ሲማሪሃ ከፍሬዎቿ የምበላ ሲሆን ወዓኒቁ አብካረሃ እነዛ ቢክራ የሆኑ ኩረል አይኖቿ ጋር እየተጫወትኩኝ ወአተመተዑ ቢነዒሚሃ በጸጋዎቿ ደግሞ እየተጣቀምኩኝ ራሴን እዛች ጀነት ውስጥ ሳልኳት አሉ። ተመልከቱ እንግዲህ እዚች ዱንያ ላይ ሆነው እዛች ጀነት ላይ ራሳቸውን እንደገቡ አድርገው ሳሉና ጀነት ላይ ያሉ ጸጋዎችን እየተጣቀሙ እንደሆነ የጀነት ፍራፍሬዎችን እየበሉ እንደሆነ የጀነት ሁረል አይኖችን በእነሱም እየተጣቀሙ እነሱ ጋር እየተቃቀፉ እንደሆነ እንደዚሁም በጀነት የትኛውም ጸጋ እየተጣቀሙ እንደሆነ ራሳቸውን ከሳሉ በኋላ ራሳቸውን ጀነት ውስጥ ገብቻለሁ ብለው አሰቡ ማለት ነው። فقلت لنفسي كزام لنفسي بيالكوات يلالو يا نفس أي شيء تتمنين أنت نفسي هوي
አሁን እንግዲህ ጀነት ገብተሻል ምንድነው የምትመኙ አልኳት አሉ የትኛውን ነገር ነው የምትመኙ እንግዲህ አስቡት አምኒየቱ አህሊ ጀና የጀነት ሰዎች ምኞት ማወቅ ፈልገው ነው ጀነት ውስጥ በዚህ ልክ ራሳቸውን ከሳሉ በኋላ ለራሳቸው ጥያቄ አቀረቡ ምን አሉ ያ ነፍስ አንቺ ነፍስ ሆይ አዩ ሸይን ተተመነይን ምን አይነት ነገር ነው የምትመኙ እስኪ ንገሪኝ فقالت ነፍሴን ብላለችኝ አሉ አሩዱ ኢለ ዱንያ ወደ ዱንያ መመለስ ነው የምመኘው فازداد من العمل ከዛም በኋላ ስራን መልካም ስራን መጨመር ነው የምመኘው الذي نلت به هذا በዛ በመልካም ስራ አማካኝነት ይሄን ጸጋ ያገኘሁበትን የሆነው መልካም ስራ መጨመር ነው የምፈልገው ወደ ዱንያ ተመልሻለሁ ይችላል ሱብሃንአላህ ተመልከቱ የሰለፎች ጥረት የሰለፎች ራሳቸውን ለመምከር ራሳቸውን በዚህ ልክ ይገስጹና በዚህ ልክ ራሳቸውን ይመክሩ ነበር ማለት ነው فقالت ብላለች ነፍሴ ይላሉ አሩዱ ለዱንያ ወደ ዱንያ መመለስ ነው ወሩዱ ለዱንያ ወደ ዱንያ መመለስ ነው መፈልገው فازداد من العمل الصالح መልካም ስራ መጨመር ነው መፈልገው ያ መልካም ስራ ደግሞ الذي نلت به هذا ይሄንን ጸጋ ይሄን ደረጃ ያገኘሁበት የሆነውን ነገር ነው ማግኘት መፈልገው ትምትለኝ ሆነ አገኘኋት ነፍሴን ይላሉ ثم ከዛም በመከተል ይላሉ ኢብራሂም التميمي رحمه الله ኢብራሂም التميمي رحمه الله ምን ይላሉ ثم ከዛም በመኋላ مثلت ነፍሴን እኮ እንደዙ ደግሞ አሁንም ሳልኳት في النار جهنم ውስጥ አስገብቼ ሳልኳት ይላሉ احرق بجهيمها በነበልባሏ የምትቃጠል ስትሆን واجرع من حميمها حميمان ደግሞ ያ የጀሃነም አስፈሪ የሆነውን መጠጥ ማለት ነው የምጎነጭ ሲሆን واطعموا من زقومها ያችንም ፍሬ የሆነችውን ዛፍ የሆነችውን ان الشجره زقوم በመባል የተጠቀሰችውን እሷን ስበላ ነፍሴን ጀሃነም ውስጥ አስገብቼ ሳልኳት ይላል ثم ከዛም በመከተል مثلت ነፍሴን መሰልኳት ወይም ሳልኳት في النار እሳት ውስጥ احرق بجحيمها በጀሂማ ስቃጠል ማለት ነው በነበልባሏ ስቃጠል ሳልኳት አሉ ነፍሴን ጀሃነም ውስጥ አስገብቼ واجرع من حميمها ከዛም በኋላ ያ በጣም የፈላ ውሃ ነው ይላሉ የፈላ ልክ እንደፈላ ዘይት ነው ይላሉ ማለት ነው አንዴ ሆድ ውስጥ አንጀቱ ሲገባ فقطع امعاءهم الى الله تبارك وتعالى አንጀታቸውን ብጥስጥስ ነው የሚያደርገው ይላል فسوقوا ماء حميما ይላቸዋል አላህ ተባረከ ወተዓላ ያንን እጅግ በጣም ከባድ የሆነው መጠጥ ጠጡ ይላቸዋል فقطع امعاءهم ከዛም በኋላ አንጀታቸውን ብጥስጥስ ያደርገዋል ማለት ነው ያንን ዋጅረዑ ስጎነጭ من حميمها ከዛ ከባድ ከሆነው ከጀሃነም መጠጥ ስጎነጭ ራሴን ሳልኳት ይላሉ واطعموا من زقومها ከዘቁማ ደግሞ ስመገብ አየሁኝ ይላሉ ان الشجره زقوم طعام الاثيم كالمهل يغلي في البطون كغل الحميم እያለ አላህ እንደገለጻት ማለት ነው ان الشجره زقوم ያቺ ዘቁም የምትባለው ጀሃነም ውስጥ ያለ ዛፍ እኮ طعام الاثيم የወንጀለኞች ምግብ ናት ይላል አላህ ተባረከ ወተዓላ ان الشجره زقوم طعام الاثيم كالمهل يغلي في البطون لك እንደፈላ ዘይት በመርሚል እንደሚንተከተክ ዘይት አንጀት ውስጥ ገብቶ ይንተከተካል ይሄንን እዛ ስቀምስ ወይም ይሄንን እዛ ቅጣት ነፍሴን እዛ ውስጥ ሳልኳትና ይሄን ሁሉ ቅጣት እዛ ሳስተናግድ ሳልኳት ይላሉ فقلت ከዛም በያልኳት ለነፍሲ ያልኳት ይላሉ አዩ ሸይን ተተመነይን አሁንስ ምንድነው የምትመኙ አልኳት አሉ ቅድም ጀነት ውስጥ አስገብተው ነበር ነፍሳቸውን ሲያስመኙት የነበረው አሁን ደግሞ ጀሃነም ውስጥ ራሳቸውን እዛ ከባድ የሆነ ቅጣት ውስጥ አስገቡና አዩ ሸይን ተተመነይን አሁንስ ምንድነው የምትመኙ ነገር አልኳት አሉ فقالت ነፍስያቸውን ብላላቻቸው አሩዱ ኢለ ዱንያ አሁንም ወደ ዱንያ መመለስ ነው መፈልገው فاعمل عملا ስራን መስራት ፈልጋለሁ ወደ ዱንያ ተመልሼ اتخلص به من هذا
ከዚህ ከባድ ከሆነ ቅጣት ነፃ የምወጣበትን የሆነን ስራ ወደ ዱንያ ተመልሼ መስራት ነው የምፈልገው ብላለችኝ ይላል። ሱብሃንአላህ። ተመልከቱ እንግዲህ فقالت من علج أرد إلى الدنيا ود الدنيا من ملسنا مفلق والج فعمل عملا سلام مسرات فلق على ود الدنيا تملشي أتخلص به من هذا كزنا قر يمترابت يونن سرا مسرات فلق على مكنياتهم يجهنم سات كبارنا يجهنم كتات كبارنا نقر قن يا كنتو هنا من يوتنا إيه تلاك إمام تلاك عالم إبراهيم رحمه الله قلنا تستاس قبته ونفساتشو راس أنا مستماس قبته ينفساتشو من اندهونج كتردو على فقلت لنفسي لالو لنفسي بيالكوات يا نفسو أنت نفسي وي فأنت في الأمنية أنت كو من يوتستنشاون يالشو من يوتستنش فعملي سري جزي علش ناز الدنيا لا يجنا من يوت لا ينشنا እውነታውን ሐቂቃውን ገና አልደረሽበትም እና ስሪ ጀነት የሚያስገባሽ ምን እንደሆነ በደንብ ተገንዝበሻልና ጀሃነም ውስጥ የሚያስገባሽና ከጀሃነም ነፃ የሚያወጣሽ ምን እንደሆነ በደንብ ተገንዝበሻልና ፈዕመሊ የሚጠቅምሽን ስራ ስሪ አሏት ማለት ነው። ወደ ጀነት የሚያስገባሽን ስራ ስሪ ከጀሃነም የሚያረቅሽንም ስራ እንደዚሁ ከዛ ከባድ ከሆነ ቅጣት የሚያረቅሽን ስራ ስሪ ይሉ ነበር ማለት ነው። ስለዚህ እኛም ነፍሳችንን ሙሐሰባ ልናደርግ ይገባል፣ ልንመረምር ይገባል። እውነት እንደው ሐቂቃ በዱንያ ላይ እያለን ራሳችንን በዚህ መልኩ እንሳለውና እስኪ እንደው መጨረሻችን የት ነው የሚሆነው? ምንድነው የሚያጋጥመን? ከዛስ ምኞታችን ምንድነው? ከባድ የሆነ ሰዓት ውስጥ ገብተን ከዛ ነፃ የሚያወጣን የትኛውንም ድንጋይ እንፈነቅላለን። ያ የጀነት ጸጋ ውስጥ ሄደን ደግሞ ዘውታሪ እንዲሆንልን ያንን ድንጋይ በዛ ላይ የተጨማመረ ጸጋ እንዲደረብልን በዛ ላይ መልካም ስራ መደራረብ እንፈልጋለን ማለት ነው። ስለዚህ አሁን ያለነው ምኞት ላይ ነውና ለጀነት የሚያስገባንን ስራ ከጀሃነም የሚያቀንን ስራ ልንሰራ ይገባል ማለት ነው። قال المصنف رحمه الله وكان بعض السلف قد حفر لنفسه قبرا فإذا فتر من العمل نزل في قبره فتمدد في لحده ثم قال يا نفس قدري أنك قد مت وسرت في لحدك أي شيء كنت تتمنين. كفيل سلفوች እንደዚህ ያረጉ ነበር። وكان بعض السلف كفيل سلفوች ነበሩ قد حفر لنفسه قبرا ለራሳቸው ጓሯቸው ወይም ቤታቸው ውስጥ ቀብርን ይቆፍሩ ነበር ማለት ነው። ቀብርን ይቆፍራሉ ለሕዱን ያበጃጁና ማለት ነው። فإذا فتر من العمل ከስራ ወደ ኋላ በቀረ ጊዜ ከመልካም ስራ በተዳከመ ጊዜ ከመልካም ስራ ወደ ኋላ በቀረ ጊዜ نزل في قبره እዛ ቀብር ውስጥ ይገባል ማለት ነው። እዛ ቀብር ውስጥ እዛ ለሕድ ውስጥ ይገባና ይዘጋዋል ማለት ነው። ሱብሃንአላህ። ተመልከቱ وكان بعض السلف كفيل سلفوች ነበሩ قد حفر لنفسه قبرا ለራሳቸው ቀብርን ይምሱ ይቆፍሩ ነበር። فإذا فتر من العمل ከዛም ከስራ ወደ ኋላ በቀሩ ጊዜ نزل في قبره ቀብራቸው ውስጥ ይወርዳሉ ይገባሉ ማለት ነው። فتمدد في لحده ከዛም ለሕድ ውስጥ እግራቸውን ይዘረጋሉ። فتمدد እግራቸውን ይዘረጋሉ في لحده እዛ ለሕድ ውስጥ ይዘረጉና ይተኛሉ። ثم قال ከዛም ይላሉ يا نفس أنت نفسي هوي قدري قدري أسبي قمتي أنك أنتكو قد متي برقت متشال وسيرتي في لحدك بلحد شستمكو قبتشال بزاوست كبر شست قبتشال أي شيء كنت تتمنين يتنياو النقر نوت هذا يمتمنيو አሁን ሙተሽ አንቺ ለሕድ ውስጥ ነው ያለሽው ከቀብርሽ ውስጥ ነው ያለሽው ስራሽ ጋር ልትገናኝ ነውና ምንድነው የምትመኙ ብለው ነፍሳቸውን ይጠይቋታል። فقالت ነፍስያቸውን ብላ ትላለች አሩዱ ኢለ ዱንያ ወደ ዱንያ መመለስ ነው የምፈልገው ትላለች። አሩዱ ኢለ ዱንያ ወደ ዱንያ መመለስ እፈልጋለሁኝ። فعملوا فيها صالحا
በዱንያ ተመልሼ መልካምን ስራ መስራት ነው የምፈልገው ብላ ትመልስላቸዋለች ነፍስያቸው ማለት ነው። ተመልከቱ يعني የሐቂቃ ሰዎች ስለነበሩ ይሄን ነገር መሳል ይችላሉ። እኔና አንተ ግን ወንድሜ ይሄን ለማድረግ ቀብር ውስጥ ገብተን ምናልባት እምንስቅ እምንጫወት እንጂ በዚህ ልክ ነፍስያችንን መሳል የምንችል ሰዎች አይደለንም። ሐቂቃ ብዙ ቦታ አይተናል። ቀብር እየቀበርን የጓደኞቻችን ሙተው ቤተሰቦቻችን ሙተው يعني ቆፍረን እያስገባናቸው የምንስቅና የምንቀልድ የምንጫጫ ነገ በዛ ቦታኛ እንደማንገባ እከሌ እኮ ሞተ እያልን አንገታችንን ብቻ የምንወዘውዝ ሰዎች ሆነናል ማለት ነው። ሰለፎች ግን በዚህ ልክ ነበሩ። ራሳቸውን በዚህ ልክ ነበር የሚቀጡት። ራሳቸውን በዚህ ልክ ነበር ሙሐሰባ የሚያደርጉት ነፍሳቸው ማለት ነው። ከዛም ይሄን ካደረጉ በኋላ መልካም ስራን ማብዛት እንዳለባቸው ይረዳሉ። መጥፎን ስራ መራቅ እንዳለባቸው ከመከልከል እንዳለባቸው ያስባሉ ማለት ነው። የትኛውም ነፍስ ቢሆን የምትመኘው ይሄን የኛም ነፍስ በኩል የምትመኘው ይሄን ነው ማለት ነው። አሩዱ ኢለ ዱንያ ፈዐመሉ ፊሃ ሷሊሃን አለች። ወደ ዱንያ ተመልሽ የመልካም ስራ መስራት ነው መፈልገው ስትላቸው فيقول لها ከዛም ለነፍሳቸው ይሏት ነበር قد بغت امنيتك ምኞትሽ እኮ በርግጥም ደርሶልሻል فقومي حيا ተነሹጪ ከቀብርሽ ተነሹጪ ከገባሽ በቀብር فعملي صالحا መልካም ስራን ስሪ። የምር ቢሆን ኖሮ የምትመኝ ወደ ዱንያ ተመልሰሽ መልካም ስራ መስራት ነው አይደለ? قد بلغت امنيتك ምኞትሽ እኮ በርግጥም ደርሶልሻል فقومي حيا ተነሽቁሚና فعملي صالحا መልካም ስራን ስሪ ይሉ ነበር ማለት ነው። በዚህ ልክ ነበር ራሳቸውን የሚገስጹት ማለት ነው። ከዛም በኋላ ከዛ ይወጣሉ በመልካም ስራ ላይ ዘውታሪዎች ሲሆኑ ከመጥፎ ስራ ደግሞ ይራቁ ይሆናሉ ማለት ነው። واعلم رحمك الله قال ابن قدامة المقدسي واعلم رحمك الله وك الله يزن لهنا أن أهل القبور أمنية أحدهم أن يسبح تسبيحة تزيد في حسناته أو يقدر على توبة من بعد سيئاته أو يقدر على توبة من بعد سيئاته أو ركعات ترفع في درجاته وعلم وك الله يزن لهنا رحمك الله يزن لهنا الله يزن لشنا أوكو يالونه أن أهل القبور يكبر ባለቤቶች እኮ أمنية أحدهم የነሱ አንዳኛቸው ምኞት እኮ የነሱ ምኞታቸው እኮ ቀብር ውስጥ ተከብረው ለዱ ከተዘጋባቸው በኋላ ቀብረናቸው ስንመለስ የነሱ ምኞት እኮ أن يسبح تسبيحة አንዲትን ተስቢህ ማድረግ ነው የሚፈልገው አንዲትን ሱብሃንአላህ ማለት ነው የሚፈልጉት ተዚዱ في حسناته በሐሰናቸው ላይ በመልካም ስራቸው ላይ የምትጨምርላቸው የሆነች አንዲትን ተስቢህ አንዲትን ሱብሃንአላህ ማለት ነው የሚፈልጉት ማለት ነው። እኛ አሁን እዚህ ዱንያ ላይ ጊዜው ጉቱ አቅሙ ያለን ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ የሚሉ ዚክሮችን ማለት ከብዶናል። ነገር ግን አህለል ቀብር የቀብር ባለቤቶች ግን ምኞታቸው አንዲትን ዚክር ማለት ነው የሚፈልጉት ያቺ ዚክር ደግሞ ሐሰናቸው ላይ የምትጨምርላቸው የሆነች መልካም ስራቸው ላይ የምትጨምርላቸው የሆነች ምክንያቱም የመልካም ስራን ጥቅም ይመለከቱታል የወንጀልን ቅጣቱን ደግሞ ይመለከቱታል ማለት ነው። እነሱ ፊት ለፊት ያለው ኢማ ሁፈሩ ሚን ሁፈር النار وإما رياض من رياض الجنة ወይ ከጀነት ጨፌዎች አንድ ጨፌ ነው የሚታያቸው ወይንም ደግሞ ከሳት የሆነ ጉርጓድ ነው የሚታያቸው ማለት ነው። ከሁለት አንዱ ነው እንግዲህ አላህ ይጠብቀንና አላህ ከጀሃነም ጉርጓድ ይጠብቀን። ከባድ ነው። ከዛም በጧትም በማታ እየመጣ የጀሃነም ትገርፈናለች ማለት ነው። ወልዒያዙ ቢላህ የጀሃነም ሰዎች ከሆነ ማለት ነው። የጀነት ሰዎችም ከሆነ ደግሞ اللهم اجعلنا منهم ከነሱ ያድርገንና በጧትም በማታም አይናችን በሚያዩ ልክ ይሰፋልናል ቅራችን የጀነት ጸጋዎች ጧትና ማታ እየመጡ ያውዱናል ማለት ነው። ሱብሃንአላህ ተመልከቱ እንግዲህ በዚህ ልክ ነው የቀብር ሰዎች የሚመኙት ምኞት ማለት ነው። أن أهل القبور أمنية أحدهم ያንዳቸው ምኞት እኮ أن يسبح تسبيحة አንዲትን ዚክር ተስቢህ ማለት ነው የሚፈልገው ተዚዱ في حسناته ሐሰናው ላይ የምትጨምርለት የሆነች
አው የቅዲረ ወይንም ደግሞ መቻልን ነው የሚፈልገው يعني ችሎታ መኖሩን ነው የሚፈልገው على ተውበቲን መቶበት እንዲችል ነው የሚፈልገው ማለት የመቶበት ያ ጊዜ ነው የሚፈልገው من بعد سيئات ከሰራቸው ከፊል ጥፋቶች መቶበት ያ ጊዜ ነው የሚፈልገው የሚመኘው ማለት ነው አው ረካዓትን ወይንም አንድ ተረካዓ ነው የሚፈልገው ተርፈዑ في درجاته ደረጃውን ከፍ የምታደርግለት የመልካም ስራ ደረጃውን ከፍ የምታደርግለት አንድ ተረካዓ ነው የሚመኙት ማለት ነው ወይ ትንሽ ጊዜ ተሰጥቶት ከወንጀሉ ተውበት ማድረግ ነው የሚመኘው ወይም ደግሞ አንድ ተረካዓ ሰግዶ ደረጃው ከፍ እንዲልለት ነው የሚመኘው ቀብር ውስጥ ያለ አካል ማለት ነው ስለዚህ ወንድሜ እህቴ ሆይ ራሳችንን ልንመረምር ይገባል ለተውበት ጊዜለን ረካዓ ሶላቶችን ለማብዣ ጊዜ ያለን ተስቢሖችን ቀብር ውስጥ ገብተን ከመመኘታችን በፊት ምኞት ብቻ ሆኖ ከመቅረቱ በፊት አሁን ጊዜ ያለን ለነፍሳችን ልንላት ይገባል قد بلغت امنيتك فقومي فاعملي صالحا ልንላት ይገባል ምኞትሽ ደርሶልሻል ተነሽ ሀያቁሚና መልካም ስራን አብጂ መልካም ስራን ሰሪ ልንላት ይገባል ማለት ነው وقد روينا أن رجلا ركع ركعتين له وقد برغتمكو روينا تزغبوا አላሉ أن رجلا عند سوكو ركع ركعتين ሁለት ረካዓዎችን ሰገደ الى جانب القبر ከቀብሩ ጎን እንደዚህ ሰገደ ማለት ነው ከቀብሩ ጎን ሰገደና ثم اتكى عليه ከዛም በኋላ ወደ ቀብሩ ገደፍ እንዳለ فاغفى ከዛም እንደ እንቅልፍ ሸለባ አደረገው ማለት ነው እንደ እንቅልፍ ሸለባ አደረገው ወሰደው ማለት ነው فرأى صاحب القبر ከዛም በኋላ የዛኔ ቀብር ባለቤት ተመለከተው في المنام በመናሙ በህልሙ ተመለከተው يقول የሚለው ሆኖ ተነህ عني ተኔ ተነስልኝ ባክህ ዘርበርልኝ فقد اذيتني عذا دركኝ ተነስልኝ ከኔ ይለዋል والله بالله ይሁንብኝ ان هاتين الركعتين እነዚህ ሁለት ረካዓዎች እኮ አንተ የሰገድካቸው አልተይን ረካዓተهما አንተ የሰገድካቸው ሁለት ረካዓዎች እኮ لو كانت لي ለኔ لو كانت لي ለኔ ቢኖሩልኝ ኑሮ كانت احب الي من الدنيا وما فيها ለኔ በዱንያና በዱንያ ውስጥ ካለው ነገር በሙሉ የተወደዱ ይሆኑልኝ ነበር سبحان الله انكم تعملون እናንተ እኮ ስራን ትሰራላችሁ ولا تعلمون ግን ነገር ግን ያጅሩን ምን እንደሆነ አታውቁም ونحن نعلم እኛ ደግሞ እናውቃለን ያንዲት መልካም ስራ ቀድሯን ደረጃዋን ምን ያክል ከባድ እንደሆነች እናውቃለን ونا نعمل ነገር ግን መስራት አንችልም አሉ سبحان الله وقد رينا ان رجلا ركع ركعتين አንድ ሰው እኮ ሁለት ረካዓዎችን ሰገደ ኢላ ጃኒብል ቀብሪ ወደ ቀብሩ ጎን ጠጋ ብሎ ثم اتكى عليه ከዛም በዛ ቀብር ላይ ገደፍ እንዳለ فاغفى ከዛም በኋላ ወሰደው እንቅልፍ ማለት ነው فرأى صاحب القبر في المنام በህልሙ የዛኔ ቀብር ባለቤት ተመለከተ يقول ሲለው ተመለከተ ተነህ عني ከኔ ተነስልኝ ዘርበልልኝ فقد آذيتني እኔን እኮ አዛ አድርገኸኛል والله بالله ይሁንብኝ ان هاتين ركعتين እነዚህ ሁለት ረካዓዎች እኮ አለ ያ የቀብር ባለቤት እዛ ቀብር ውስጥ ያለ አካል አለተይን ረካዓተهما አንተ የሰገድካቸው ሁለት ረካዓዎች እኮ لو كانت لي ለኔ ቢኖሩ ይኖሩ ካነታ ለኔ አልነብ ነበር አልቻሉ لو كانت لي ለኔ ቢኖሩ ይኖሩ ካነታ ይሆኑልኝ ነበር احب الي من وما فيها الدنيا ላይ ካለና ከዱንያና በውስጧ ካሉት በሙሉ እኔ ዘንድ እጅግ በጣም የተወደዱ ይሆኑልኝ ነበር انكم እናንተ በህይወት ያላችሁ ሰዎች ሆይ ያለ ነው تعملون ስራን ተሰራላችሁ ولا تعلمون ነገር ግን የዛችን የመልካም ስራን ምን ያክል አስፈላጊነትና ምን ያክል ደረጃዋን አታውቁም ونحن እኛ ደግሞ نعلم እናውቃለን ولا نعمل ነገር ግን ስራን መስራት አንችልም አሉ ማለት ነው እንግዲህ ተመልከቱ እህቶቼ ወንድሞቼ ሐቂቃ በጣም ከባድ ነው ሁኔታ ላይ ያለነው ሰለፎች ራሳቸውን በዛ አይነት መልኩ ያክሙ ነበር ራሳቸውን ከድክመት በዛ አይነት ያነቁ ነበር እንደዚህ ያደረጉ ማለት ነው
ከዛም የመልካም ስራን ደረጃ ከፍ ያደርጋሉ። የመልካም ስራውን አጅር ትልቅ እንደሆነ እንዲረዱ ራሳቸውን በዚህ መልኩ ምን ያደርጉ ነበር ማለት ነው። እንደዚህ ለራሳቸው ቀብር እየማሱ እዛ ቀብር ውስጥ እየገቡ ራሳቸውን ያጠናክሩ ነበር ማለት ነው። ሞትን ያስታውሱ ነበር ሁልጊዜም ከዛ በኋላ ንቁ ይሆኑ ነበር ማለት ነው። እንግዲህ የአንድ ተስቢህ ዋጋ የሁለት ረክዓ ዋጋ ተመልከቱ ምን ያክል እንደሆነች ማለት ነው። እንደዚሁም ደግሞ የተውበት ዋጋው አስፈላጊነቱ የትኛውም መልካም ስራ አስፈላጊነት ከዚህ እንረዳለን ማለት ነው። هذه الآثار እነዚህ አሳሮች እንግዲህ ቀልባችን ራሳችን ነፍስያችን በአላህ ትእዛዝ ላይ እንድንተጋና እንድንጥር ጊዜያችን ከማለቁ በፊት በአግባቡ እንድንጠቀም የዱንያን ጊዜ በአግባቡ እንድንጠቀም የዱንያ ጊዜ አንድ ጊዜ ብቻ እንደሆነች እንደማትደጋገም መመለስ ብንፈልግ እንኳን ወደዚች ወደ ዱንያ መመለስ እንደማንችል እንድናውቅ ያደርጉናል ማለት ነው። ስለዚህ ራሳችንን መርምረን ወደ ራሳችን ተመልሰን ራሳችንን መጠየቅ መቻል አለብን። እኛስ እንዴት ነው? ነፍሳችን እንዴት ናት? የመልካም ስራ ምን ያክል አስፈላጊ እንደሆነ አንድ ተስቢህ የሁለት ረክዓ አስፈላጊነቱ ምን ያህል እንደሆነ ከነዚህ አثሮች ከሰለፎች አثር ልንረዳ ይገባል ማለት ነው። አላህ ተባረከ ወተዓላ ከሚገሰጡትና ከሚመከሩት አላህ ያድርገን። አላህ ከምንጠቀምባቸው ያድርገን። هذا والله اعلم نكتفي بهذا القدر سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك فإن أصبت من الله وإن أخطأت من نفسي والشيطان من قلة العلم فالله ورسوله بريئا